ወገኖቼ ምንድነው አላስጨክን ያለ? ምቾት ነው እንዳለን መከራ እየወረደብን ነው። በመከራ ውስጥ ሆነን እንኳን መጨከን ያቃተን ምኖች ነን? ለምንድነው በዚህ ዘመን የመጣ የሄደ ኃጢአት ሁሉ እኔና እናንተን የሚጎበኘን? የመጣ የሄደ ሁሉ የሚጥለን? ቃል ኪዳናችንን ጣልን፣ ከዓለም ጋር አመነዘር፣ ለሙሽራችን ጀርባ ሰጠን። የመስቀል ማማተብ ሴጣንን ይመረዋል እንዳለው እኮ ነው ወገኖቼ። ተወደዳችሁ ክርስቲያኖች፣ ጊዜው አሁን፣ ነገ ዋስትና የለውም። ይሄ መንፈሳዊነት ላይ ቀጥል ይችላል። ነገ የሚባል ቀን ራሱ ላይኖር ይችላል። ከዛሬ ይልቅ የነገ የዲያብሎስ ፈተና ይበዛል። ነገ ዋስትና የለውም። ለእውነተኛ ሙሽሮች ያለው ቀን አሁን። ችንካር ላይ የተሞሸረ ሙሽራ፣ ሚስማር ላይ እያመመው የቆመ ሙሽራ እሱን ላሳያችሁ ትላቸዋለች። አበባው ተራግፎ እሾኩ የተተከለበት ብቸኛ ሙሽራ፣ በእሾህ አክሊል ጉንጉን የተሞሸረ ሙሽራ ከኔና ከእናንተ ጌታ ከመድኃኔዓለም በቀር ዓለም አይታ አታውቅም። ዛሬ ካልተጠቀምንበት የማንጠቀምበት ቀን ይመጣል። እመኑኝ፣ ትንቢት አይደለም። ዛሬ ካላገኘነው ነገ እናጣዋለን። ዛሬን እንደ ዋዛ ካለፍነው ለነገ ቀጠሮ ከቀጠርነው ቀጠሮ የማይሞላበት ቀን ሊመጣ ይችላል ምዕመናን። ስለዚህ አሁን ወደ መጠቀም፣ አሁን ወደ መግባት ልንመጣ ይገባል። ወዳጄ፣ አንተ ምን ንቀህ ነው ለክርስቶስ የታጨ መሆንን የምትመሰክረው? እህቴ፣ አንቺስ የትኛውን የሚያማልሉትን ከክርስቶስ ሙሽርነት የሚያርቁትን የትኞቹን ትተሽና ረግጠሽ ነው የክርስቶስ እውነተኛ ሙሽሪት ለመሆን የበቃሽ? ክርስቲያኖች፣ በዚህ ዘመን ምን ተስፋ አለ? ስንቶቻችን ጸጋችን ላይ እየዘጋን ይሆን? ስንቶቻችን ክብራችንን እየተውነው ይሆን? ወደ ንስሐ፣ ወደ ቅዱስ ሥጋ፣ ወደ ክቡር ደሙ፣ ወደ ተድላ ደስታው እንድንገባ ቤተ ክርስቲያን ጥሪ ታቀርባለች። ለጥቂት ደቂቃዎች የምንቆይበት የትምህርት ርዕስ ነው። ወንጌል በሰርግ ተጀምሮ በሰርግ ነው የተጠናቀቀው። የተወደደ መድኃኒታችን ኢየሱስ ክርስቶስ በምድር ላይ ተልእኮውን አገልግሎቱን በሰርግ ቤት ጀምሮ በሰርግ ቤት ነው የፈጸመው። በመጀመሪያ የሰው ልጆች ጋብቻ ነበር የተበላሸው። የህብረተሰብ መሰረት ጋብቻ ነውና ክርስቶስ በአዲስ ኪዳን በአዲስ ፍጥረት ሊፈጥረን ሲመጣ ይህንን ጋብቻ በመባረክ ነው አገልግሎት የጀመረው። እነዚህ ሁለቱ ሰርግ ቤቶች ምን ይመስሏችኋል? የመጀመሪያው ሰርግ ቤት ሁላችሁም እንደምታውቁት ሰሞኑንም እንደተማራችሁት የቃና ዘገሊላ ሰርግ ቤት ነው። ሁለተኛው ሰርግ ቤት የት ነው ካላችሁኝ፣ ሁለተኛው ሰርግ ቤት ደግሞ ቀራንዮ ነው። ጥቂት የአባቶቻችንን ትምህርት በንጽጽር ላሰማችሁ። በቃና ዘገሊላ ታስታውሱ ከሆነ ውሃውን ወይን ነው ያደረገው በመጀመሪያው ሰርግ ቤት። በሁለተኛው ሰርግ ቤት በቀራንዮ ግን ወይኑን ደም ነው ያደረገው። ታስታውሱ ከሆነ በሐሙስ ምሽት ለአዲስ ኪዳን የሚሆን
ለኃጢአት ስርየት ይቅርታ የሚሰጥ ደሜ ይህ ነው ብሎ የሰጣቸው በሐሙስ ምሽት ነው። የሐሙስ ምሽቱ የዓርብ ዕለቱ ነው። ወይኑን ደም አድርጎ የሰጣቸው። ለዚህ ነው በሁለተኛው ሰርግ ቤት ወይኑን ደም አደረገ ያልኳችሁ። በመጀመሪያው ሰርግ ቤት ታስታውሱ ከሆነ አንቺ ሴት ከአንቺ ጋር ምን አለኝ ብሎ ጠርቷት ነበረ። አንቺ ሴት ብሏት። በሁለተኛውም ሰርግ ቤት በቀራንዮም ይህንን ቃል ዳግመኛ እንሰማለን። አንቺ ሴት እነሆ ልጅሽ ሲላት እንሰማለን። በመጀመሪያው ሰርግ ቤት በቃና ዘገሊላ የኢየሱስም እናት በዚያ ነበረች ተብሎ ተጽፏል። በሁለተኛው ሰርግ ቤት ግን እነኋት እናትህ ተብሎ በቅዱስ ዮሐንስ በኩል የሁላችን እናት ሆነች። የቤተ ክርስቲያን እናት ሆነች። ታስታውሱ ከሆነ በመጀመሪያው ሰርግ ቤት የእመቤታችን የቅድስት ድንግል ማርያም ልመና፣ የእመቤታችን የቅድስት ድንግል ማርያም ምልጃ የተወደደ መድኃኒታችን ኢየሱስ ክርስቶስን ወደ አደባባይ ተልእኮ ወይም ወደ አደባባይ አገልግሎት አብቅቶታል። ወደ ማስተማር አውጥቶታል። በመጀመሪያው ሰርግ ቤት የወይን ጠጅ እኮ የላቸው ብላው እሷ ብቻ የምታውቀውን ታምራት እንዲያደርግ ልመናዋ፣ ጥያቄዋ ወደ አደባባይ ተልእኮ ወደ አደባባይ አገልግሎት አውጥቶታል። በሁለተኛው ሰርግ ቤት በቀራንዮ አንድ ሊቅ እንደሚለው የአባቱ ፈቃድ ደግሞ ይላል በሰሙነ ሕማማት ወይኑን ወደ ደም እንዲለወጥ ሆኗል ይላል። በቃና ዘገሊላ የእናቱ በቀራንዮ አደባባይ ደግሞ የአባቱ ፈቃድ ሆኗል ይላል። በመጀመሪያው ሰርግ ቤት በቃና ዘገሊላ ታስታውሱ ከሆነ መጀመሪያ የቀረበው መናኛ ወይን ነው። የማይጣፍጥ ወይን ነው። ደስ የማያሰኝ ወይን ነው። በኋላ ነው በጌታችን ተቀይሮ ጣዕም ያለው ጣፋጭ ወይን የቀረበው። በቀራንዮ ሰርግ ቤትም ልክ እንደዚህ ነው የሆነው። እሱ እንዴት ነው ካላችሁኝ፣ መጀመሪያ ደስ የማያሰኘውን ሕማሙን፣ መጀመሪያ ደስ የማያሰኘውን ሐዘኑን፣ መጀመሪያ ደስ የማያሰኘውን ስቃዩን እሱን አየን። ሞቱን አየን። ከዚያስ ጣፋጭ የሆነውን ትንሣኤውን ደግሞ አበሰረን። በመጀመሪያ ደስ የማያሰኘውን ሕማሙን፣ ከዚያ ደግሞ እጅግ ደስ የሚያሰኘውን ትንሣኤውን፣ መጀመሪያ መራራ የሆነ ስቃዩን፣ ከዚያ ደግሞ ጣፋጭ የሆነ ብስራቱን በቀራንዮ አደባባይ አሳየን። በቃና ዘገሊላ ታስታውሱ ከሆነ በቃና ዘገሊላ ውሃውን ወይን ያደርግ ዘንድ በእናቱ ተጠየቀ፣ በእናቱ ተለመነ። በሰሙነ ሕማማት ደግሞ ወይኑን ወደ ደም ይለውጥ ዘንድ የአባቱ ፈቃድ ሆነ ይላል። ለዚህ ነው በመጀመሪያው በቃና ዘገሊላ ሰርግ ቤት ተልእኮውን ጀመረ። በቀራንዮ ደግሞ ሰርግ ቤት ተልእኮውን አጠናቀቀ የሚሉት ሊቃውንት።
የቃና ዘገሊላውስ እሺ፣ የቀራንዮ ሰርግ ቤት ደግሞ ያልከው ምንድን ነው? የተወደዳችሁ ክርስቲያኖች መጽሐፍ ቅዱስ ቀራንዮ ላይ ሰርግ እንደተደረገ ይናገራል። መኃልየ መኃልይ ዘሰሎሞን ምዕራፍ 3 ቁጥር 11 እንዲህ ይላል፣ እናንት የኢየሩሳሌም ቆነጃጅት ሆይ ኑ ውጡ፣ እናቱ በሰርጉ ቀንና በልቡ ደስታ ቀን የደፋችለትን አክሊል እዩ፣ ንጉሥ ሰሎሞንን እዩ ይላል። ልድገመው። መኃልየ መኃልይ ዘሰሎሞን ምዕራፍ 3 ቁጥር 11 እናንት የኢየሩሳሌም ቆነጃጅት ሆይ በሰርጉ ቀንና በልቡ ደስታ ቀን እናቱ የደፋችለትን አክሊል አድርጎ ንጉሥ ሰሎሞንን እዩ ተብሎ ተጽፏል። ይሄ ለጊዜው ለንጉሥ ሰሎሞን፣ ለፍጻሜው ግን ለንጉሥ ክርስቶስ የተነገረ ነው። እናቱ የደፋችለት ተብሎ የተነገረው ለንጉሥ ክርስቶስ እናቱ የተባሉ ቤተ አይሁድ ናቸው። ይህንንም ጥቂት በንጽጽር እንመልከተው። የተወደዳችሁ ክርስቲያኖች ንጉሥ ሰሎሞን የዳዊት ልጅ ነው። ንጉሥ ክርስቶስም የዳዊት ልጅ ነው። ንጉሥ ሰሎሞን በእግዚአብሔር የተወደደ ተብሎ ተጠርቷል። ንጉሡ ክርስቶስም የምወደው ልጄ ተብሎ ተጠርቷል። ንጉሥ ሰሎሞን በምድር ላይ እንደሱ ያለ ጥበበኛ የለም ተብሎ ተጠቅሷል። ስለ ንጉሥ ክርስቶስም በዚህ ረገድ የተጻፈው ምንኛ ይደንቃል። የጥበብ ሁሉ መዝገብ በእርሱ ነውና ተብሎ ተጽፎለታል። ጠቢቡ ድሃ ተብሎ ተተንብዮለታል። ጥበብ ቤቷን ሰራሽ ተብሎ ተነግሮለታል። ጥበበኛ ተብሎ ተገልጿል። ንጉሥ ሰሎሞንን ታስታውሱ ከሆነ በበቅሎ ተቀምጠው ንጉሥ ሆይ 1000 ዓመት ንገሥ ተብሎ ተዘምሮለታል። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስም ታስታውሱ ከሆነ በሆሳዕና ንጉሥሽ በአህያና በውርንጫይቱ ሆኖ የሚመጣ በእግዚአብሔር ስም የሚመጣ የተባረከ ነው ተብሎ ተዘምሮለታል። ለንጉሥ ሰሎሞን በእውነት ነገሥታት ስጦታ አምጥተውለታል። ለንጉሥ ክርስቶስም 70 ሰገል ስጦታ ሰጥተውታል። ንጉሥ ሰሎሞን በኢዩ ተቀብቶ ነግሷል። ንጉሥ ክርስቶስም የምሥራችን እሰብክ ዘንድ ቀብቶኛል ብሏል። ለዚህ ነው ለጊዜው ለንጉሥ ሰሎሞን ለፍጻሜው ግን ለንጉሥ ክርስቶስ ተጠቅሷል የሚሉት ሊቃውንት። የተወደዳችሁ ክርስቲያኖች በልቡ ደስታ ቀን በሰርጉ ቀን እናቱ የደፋችለትን አክሊል አድርጎ ንጉሥ ክርስቶስን ተመልከቱ የተባለች የሰርጉ ቀን ምንድነች ከተባለ፣ የደስታው ቀን ምንድነች ከተባለ፣ የጠፋነው እኛ የተገኘንበት፣ የተቅበዘበዝነውን እኛን የታቀፈበት፣ የሞትነውን እኛን ሕይወት የሰጠበት፣ የጠፋነውን እኛን ያገኘበት ይህች ቀንማ ቀራንዮ ካልሆነች ሌላ የቷ ነች? አዎ አክሊል አድርጎ የተሞሸረባት እሷማ ቀራንዮ ናት። ደስታውን ይፈጽም ዘንድ ወደ መከራ መስቀል የገባባት እሷ የትኛዋ ቀን ናት? የልቡ ደስታ ቀን የተባለችው። በፊቱም ስላለው ደስታ በመስቀል ታግሶ ያላት ቅዱስ ጳውሎስ የፊቱ ደስታ የመስቀልን መከራ መታገስ ነዋ። እቺ አክሊል የተባለችው
እቺ የደስታ ቀን የተባለችው እቺ የሰርግ ቀን የተባለችው ለክርስቶስ የሰርጉ ቀን ቀራንዮ ነች። ይህንን ቅዱስ ቄርሎስ እንዲህ ብሎ ተርጉሞታል። በረከቱ ትደርብንና መስቀል የክርስቶስ የሙሽርነቱ ዙፋን ነው ብሎ ተርጉሞታል። አዎ መስቀል ላይ ነው የተሞሸረው። መስቀል መከራ በመቀበሉ ነው የልቡ ደስታ የተፈጸመው። በመከራ ነው የኛ መከራ ያረፈው። ለዚህ ነው በመስቀል ነው ዓለምን ያሳረፈው። መስቀል የክርስቶስ የሙሽርነቱ ዙፋን ነው ያሉት ለዚህ ነው። መስቀል ላይ ነው የተሞሸረው። ቅዱስ ጳውሎስ ክርስቶስ ቤተ ክርስቲያንን እንደሚወዳት ባሎች ሆይ እናንተ ሚስቶቻችሁን ውደዷ ያለው በክርስቶስና በቤተ ክርስቲያን አንጻር የባልና የሚስትን ፍቅር በገለጸበት መንገድ ክርስቶስ ቤተ ክርስቲያንን ማኅበረ ምእመናንን እኛን በፍቅሩ የወደደበት ቃል ኪዳን ያደረገበት መስቀል ላይ ነው። ፍጹም መውደዱ ፍጹም ፍቅሩን የገለጸበት ጥልቀቱ ምጥቀቱ ለመታወቅ የሚያልፍ የእግዚአብሔር ፍቅር የታየበት መስቀል ላይ ነው። እግዚአብሔር እንደፈጠረን ብቻ አይደለም፣ በእውነትም ምን ያክል እንደሚወደን ያወቅነው መስቀል ላይ ነው። የባልና የሚስት ፍቅር በመከራዎች ጊዜ እንደሚገለጥ የእግዚአብሔር ለኛ ያለው ፍቅር የተገለጠው መስቀል ላይ ነው። ከዚህ የሚበልጥ ፍቅር ለማንም የለውም የተባለው በመስቀል ላይ ነው። አንድ መምህራችን እንደተናገረው እሰይ እንኳን አዳምና ሔዋን እንኳን እሰይ በደሉ፣ እነሱ ባይበድሉ ኖሮ እግዚአብሔር ምን ያህል እንደሚያፈቅረኝ አላውቅም ነበር እንዳለው እንኳን በደሉ እግዚአብሔርን አየሁት አለ። እንኳን በደሉ እግዚአብሔር ከኛ ጋር ሆነ አለ። እንኳን በደሉ የተመኘነውን አምላክነት አገኘ ነው አለ። እንኳን በደሉ እግዚአብሔር ምን ያህል እንደሚወደኝ አወቅኩ አለ። ከመስቀል በቀር የእግዚአብሔር ፍቅር መገለጫ የቱ ነበር? ለዚህ ነው ቅዱስ ቄርሎስ መስቀል የክርስቶስ የሙሽርነቱ ዙፋን ነበር ያለው። ስለ ቤተ ክርስቲያን የተሞሸረ ሙሽራ። ለዚህ ነው ቀራንዮ ሁለተኛው ሰርግ ቤት ነው የሚሉት ሊቃውንት። ቤተ ክርስቲያን ዘውትር በቅዳሴዋ የተወደዳችሁ ክርስቲያኖች አንድ ነገር ትጮኻለች። መኑ ዘርእየ መራዌ ዘይጠብ ሥጋሁ በጊዜ ከብካቡ። በሰርጉ ጊዜ ሥጋውን ቆርሶ የሚያበላ በሰርጉ ጊዜ ደሙን አፍሶ የሚያጠጣ እንዲህ ያለ ሙሽራ ያየ ማን ነው ብላ ትጮኻለች። ሶሎሞን እናንት የኢየሩሳሌም ቆነጃጅት ሆይ ኑ ውጡ ሙሽራችሁን እዩት እንደሚል ቤተ ክርስቲያን በሥጋው መቆረስ ያጠገባችሁን በደሙ መፍሰስ ያረካችሁን ኑ ምእመናን ይህን ሙሽራችሁን ተመልከቱ እያለች በቅዳሴ ትጮኻለች። እንዲህ አይነት ሙሽራ ያየ ሰው አለ ወይ? ምን አይነት ሙሽራ? በራሱ ሰውነት ድግስ የደገሰ ሙሽራ፣ ዓለም አይታ የማታውቀው ሙሽራ። የት ላይ? መስቀል ላይ የተሞሸረ ሙሽራ። አፋልጉኝ ትላችኋለች፣ ኑ እዩት ትላችኋለች፣ ኑ ሙሽራችሁን ተመልከቱ ትላችኋለች። ቀራንዮ ላይ ስለ ሁላችን የተሞሸረ ሙሽራ። ምእመናን ጥቂት ደቂቃ እስኪ እዚህ ጋር ላቆያችሁ። እውነት ነው እኛ
በቀይ ምንጣፍ ላይ የተረማመዱ ሙሽሮችን ድረናል፣ ኩለናል። ጥሩ ነው፣ ደስ ይላል። አሁን ግን ኑና እዩ የምንባለው በቀይ ምንጣፍ ላይ የተረማመደ ሙሽራ አይደለም። እናስ ካላችሁኝ በቀይ ደሙ በጨቀየ ሚስማር ላይ የተሞሸረ ሙሽራ ኑ ላሳያችሁ ትላችኋለች። እንዲህ አይነቱ ሙሽራ አይታችሁ ታውቃላችሁ? ችንካር ላይ የተሞሸረ ሙሽራ፣ ሚስማር ላይ እያመመው የቆመ ሙሽራ እሱን ላሳያችሁ ትላችኋለች። የተወደዳችሁ ክርስቲያኖች፣ እርግጥ ነው አበባ የተነሰነሰላቸው ብዙ ሙሽሮችን ድረናል፣ ኩለናል። ጥሩ ነው፣ ሰየው። አሁን ግን የማሳያችሁ ሙሽራ አበባ የተነሰነሰለት ሙሽራ አይደለም። እናስ ካላችሁኝ አበባው ተራግፎ እሾኩ የተተከለበት ብቸኛ ሙሽራ፣ በእሾህ አክሊል ጉንጉን የተሞሸረ ሙሽራ ከኔና ከእናንተ ጌታ ከመድኃኔዓለም በቀር ዓለም አይታ አታውቅም። መኑ ዘርእ የመራዊ ዘይጠብ ሥጋው በጊዜ ከብካቡ። በሰርጉ ጊዜ እንዲህ አይነት ሙሽራ ዓለም አይታ ታውቃለች? ኑ እዩ፣ ኑ እዩ፣ እናንት ቆነጃጅት ኑ እዩ፣ ኑ ውጡና ተመልከቱ። አበባ ተነስንሶለት ሳይሆን የሾህ አክሊል ተተክሎበት ኑ እዩት። ቀይ ምንጣፍ ላይ የተረማመደ አይደለም። በደም የጨቀየ ሚስማር ላይ ቆሞ ይህን ሙሽራ ተመልከቱት። ስለ እናንተ የተሞሸረውን ሙሽራ እዩት፣ እዩት። የተወደዳችሁ ክርስቲያኖች፣ በዚህ ምድር ላይ እናውቃለን ብዙ ሙሽሮችን ስንድር ስንኩል ኖረናል። አንዳንዶቻችንም ተደረናል። ኧረ ሚዜው ድሃ ነው፣ ሽቶው ውሃ ነው ተብሎ የተተቹ ሚዜዎች እናውቃለን። በሽቶ አይደለም፣ በውሃም አይደለም፣ በምራቅ እየተተፋበት የተሞሸረ ሙሽራ ከኔና ከእናንተ ጌታ ከመድኃኔዓለም በቀር ዓለም አይታ ታውቃለች? በምራቅ የተሞሸረ ሙሽራ አይታ ታውቃለህ? በሰርጉ ጊዜ ሥጋውን ቆርሶ ያበላ፣ በሰርጉ ጊዜ ደሙን አፍስሶ ያጠጣ ያረካ እንዲህ ያለ ሙሽራ ያየ ማን ነው? እናንተ የጽዮን ቆነጃጅት ሆይ ኑ ውጡ። በሰርጉ ቀንና በልቡ ደስታ ቀን እናቱ የደፋችለትን አክሊል ንጉሥ ሰሎሞን አድርጎ እዩ። ይህ የቤተ ክርስቲያን ጩኸት ነው። እንዲህ ያለ ሙሽራ ያየ ማን ነው? የተወደዳችሁ ክርስቲያኖች፣ አሁን እየተነጋገርን እንዳለ ነው ሽቶ የተረጨለት ሙሽራ አይደለም፣ ምራቅ እንጂ። ውዳሴ የጎረፈለት ሙሽራ አይደለም፣ የአይሁድ ዋልጌ ቃላት እንጂ። የተወደዳችሁ ክርስቲያኖች፣ እኛ እንደ ዳር ናቸው፣ እኛ እንዳሳመር ናቸው፣ እኛ እንደ ኳል ናቸው። ያማረ ልብስ የለበሱ በክብር ጌጥ ያጌጡ ብዙ ሙሽሮችን ድረናል፣ ብዙ ሙሽሮችን ኩለናል። አሁን ቤተ ክርስቲያን የምታሳያችሁ ይሄ ሙሽራችን ግን ባማረ ልብስ አይደለም። እዩት፣ እርቃኑን ተሞሽሯል። በአንድ ልብስ ተጣብቆ ተሞሽሯል። እንዲህ ያለ ሙሽራ ያያለ ወይ ትላለች ቤተ ክርስቲያን። ልብስህ ስለምን ቀላ ብዬ ጠየቅኩት ይላል። እሱም መለሰልኝ ይላል፣ የወይን መጥመቂያውን ብቻዬን ረግጬ ነው አለኝ ይላል። የወይን መጥመቂያውን ሲጠምቅ ወይኑ በልብሱ ላይ ተረጭቷል ይለናል። ይሄ ምንም ያመለክት ይመስላችኋል?
ካናቱም ካፉም ካፍንጫው የሚፈሰው ደም ጌታችን መድኃኒታችን ኢየሱስ ክርስቶስ ልብስ ላይ ተረጭቷል። ለዚህ ነው እርቃኑን የተሞሸረ ሙሽራ ብቻ አይደለም ደም የተረጨ ልብስ ያለው ቅዱስ ዮሐንስ በራእዩ ይህንን ሙሽራ። እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ደም በተረጨ ልብስ የተሞሸረ ሙሽራ፣ እርቃኑን የተሞሸረ ሙሽራ እሱን ነው በሰርጉ ቀንና በልቡ ደስታ ቀን ይህንን ሙሽራ ኑናዩ የምትለው። ይሄ ብቻ አይደለም ክርስቲያኖች፣ እኛ ከስር ገጻቸውን የምንጠርግላቸው፣ ላባቸውን የምናብስላቸው፣ ሜካፓቸውን የምንጠብቅላቸው ብዙ ሙሽሮች ድረናል፣ ኩለናል። እሰይ ጥሩ ነው። እኔ ግን አንድ ሌላ ሙሽራ ስለኔና ስለናንተ የተሞሸረ ሙሽራ ቀራንዮ ሰርግ ቤት ላይ ይዣችሁ ልግባ። በዚህ ሰርግ ቤት ውስጥ በቀራንዮ ሰርግ ቤት ውስጥ ካህናቱ የሚወርደውን ደም፣ ዓይኑን የሚጋርደውን ደም፣ ምድርን እንዳያያት ዓይኑን የሚከልለውን ደም የሚጠርግበት ሻሽ እንኳን ያጣ ሙሽራ እስኪ ላሳያችሁ። የተወደዳችሁ ክርስቲያኖች ድሃ ብንሆን እስከዚህ ድረስ መቼም ማበሻ እስክናጣ ድረስ መቼም ድሃ አንሆንም። ስለኔና ስለናንተ ባለጠግነት ፍጹም ድሃ የሆነውን ጌታችንን እስኪ ተመልከቱት። ማበሻ ጨርቅ እንኳን ያጣ ሙሽራ ከጌታችን በቀር ማን አለ? በሞቴ እስኪ ምድርን እንዴት ጀምሮ እንዴት እንደጨረሳት ተመልከቱትማ እናንተ። በተውሶ በረት ተወለደ፣ በተውሶ ታንኳ ቆሞ አስተማረ፣ በተውሶ ቤት የቅዱስ ቁርባንን ምስጢረ ቁርባንን ፈጸመ። በተውሶ ሻሽ ፊቱን ጠረገ። አንዲት ሴት ዓይኑን ደም እየጋረደው ሲወርቅ ሲነሳ ስታየው ቀስ ብላ ነጭ ሻሿን ፈታችና ሸጎጥ አደረገችለት። በተውሶ ሻሽ ፊቱን ጠረገ ማለት ይሄ ነው። በአውሮፓ በአንድ ሙዚየም እውነተኛ የክርስቶስ መልክ የታተመው ይህቺ ምስኪን ሴት በሰጠችው የተውሶ ሻሽ ነው። እሱም መለሰላት፣ ይዞ አልሄደም። ደግሞ ይሄ ደንቃችኋል። በተውሶ መቃብር እኮ ነው የተቀበረው። እዚህ ምድር ላይ ምን ነበረው? ስንቅ የሚይዝበት አኩፋዶ እንኳን ነበረው። ተርቦ ወደ በለሲቱ ሄደ ይላል። የሚራብን የነበረው ውሃ የሚቀዳበት መቅጃ እንኳን አልነበረው። መቅጃ የለም፣ ኬት አምጥቼ ልስጥህ እኮ ነው ያለችው። ልብስም ሲያድግ አብሮት የምታድግ እንጂ መቀየራ እንኳን የለው። ንቀትን የጠገበ መረሳትን የሚያውቅ መናቅን የለመደ ኩራትን የረገጠ አጃቢ እንኳን የሌለው ብዙ ሚዜዎች እኮ ነው ያሉት። የዚህ ዓለም ሰርገኛ ሚዜዎቹ የተበተኑበት የአይሁድ አጋፋሪዎች እንደ ሚዜ የቀለዱበት ብቻውን የተተወ ሙሽራ አይታችሁ ታውቃላችሁ? በተውሶ ጀምሮ በተውሶ የጨረሰ ሙሽራ አይታችሁ ታውቃላችሁ? በሰርጉ ቀንና በልቡ ደስታ ቀን በተባለች በቀራንዮ ዓለም እንዲህ አይነት ሙሽራ አይታጣውቅም፣ በፍጹም አይታጣውቅም። ለዚህ እኮ ነው ቤተ ክርስቲያን የወደደችው። ሚዜዎች የሚሸከሙት ከስር የሚዘምሩለት ከፍ የሚያደርጉት በትከሻቸው የሚሸከሙት አይደለም። ዓለምን ሁሉ የተሸከመ ሙሽራ ከኔና ከናንተ ጌታ ከመድኃኔ ዓለም በቀር አይታችሁ ታውቃላችሁ? ሊሸከሙት አይደለም ሊረግጡት እንኳን የተጸየፉት በእግር መርገጥ ንቀው
በፈረስ ኮቴ ሲረግጡት ያማረ የመሰላቸው የተናቀ፣ የተተወ፣ የተረገጠ እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ነጭ ዙፋን ላይ የተቀመጠ አይደለም፣ እርጥብ ዙፋን ላይ ተቀምጦ ቤተ ክርስቲያንን የወደደ፣ ለቤተ ክርስቲያን የተሞሸረ፣ ቤተ ክርስቲያንን ያፈቀረ፣ ለቤተ ክርስቲያን የቃል ኪዳን ቀለበት ያጠለቀ እንደ ጌታችን ያለ ሙሽራ ዓለም አይታ ታውቃለች? እሱን ነው ንጉሥ ሰሎሞን በሰርጉ ቀንና በልቡ ደስታ ቀን እናቱ የደፋችለትን አክሊል ደፍቶ ንጉሥ ሰሎሞንን እዩ የሚለን። የተወደዳችሁ ክርስቲያኖች ምን እያልኳችሁ መሰላችሁ? ሙሽራችን ክርስቶስ እኔና እናንተን አጭቶናል እያልኳችሁ ነው። ታጭተናል እያልኳችሁ ነው። ሙሽራ አለን ካልኳችሁ እኛ ደግሞ ክርስቲያኖች፣ ማኅበረ ምእመናን፣ የአዲስ ኪዳኗ ቤተ ክርስቲያን ልጆች ታጭተናል። ይሄንን ማወቅ ትፈልጋላችሁ? ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንዲህ ይላችኋል፣ እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ላቀርብ ለክርስቶስ አጭቻችኋለሁ ይላል። ወገኔ ሰርጋችን ገና ነው። አሁን ግን በእጮኝነት ነን ያለ ነው። ሙሽራው ይጠብቀናል። ሰርግ በሰማይ አዘጋጅቶልናል። መጽሐፍ ቅዱስ ሲጀምር በሰርግ ነው። መጽሐፍ ቅዱስ ያበቃ በምን እንደሚያበቃ ታውቃለህ? በሰርግ ነው የሚያበቃው። ለበጉ ሰርግ ራት የተጠሩ ብፁዓን ናቸው ብሎ ነው የሚዘጋው። ታጭተናል። አሁን በእጮኝነት ነው ያለ ነው። አንዲት የታጨች ሴት ንጽሕት ድንግል ሆና ሙሽራዋን እንደምትጠብቀው እንዳለ እኮ ነው። ንጽሕት ድንግል ሆነሽ አንቺ ጠብቂው የተባለችው ቤተ ክርስቲያን በመስቀል ላይ የታጨች ሙሽሪት ሙሽራዋን እንደ ንጽሕት ድንግል ሆና ንጹሕ ሆና ሳትረክስ ብቸኛ ሆና ሙሽራዋን እየጠበቀች በሩን ታያለች። ሙሽራዋን ትጠብቀዋለች። ወዳጄ እዚህ ምድር ላይ እንዳሉት መጣን ብለው እንደሚቀሩት ሙሽሮች እንዳይመስልሽ። ይመጣል ሙሽራሽ። ሰርግ አለሽ። እሱን ነው ውጡና ተመልከቱ የሚለው። አንድ ሊቅ እንዲህ ይላል፣ ክርስቶስ መስቀል ላይ እንደተሞሸረ መስቀል ላይ ሰርግ እንዳደረገ ማወቅ ትፈልጋለህን ብሎ ይጠይቅና ራሱ መልስ ይሰጣል። ምን ይላል መሰላችሁ? መስቀል ላይ እንዲህ ሲል ስማው ይላል። እንዴት? አምላኬ አምላኬ ስለምን ተውኸኝ ሲል ስማው ይላል። ለልማዱ ለወትሮ እህቴ ሙሽራዬ ሆይ የአባትሽን ቤት እርሺ፣ የእናትሽንም የወገንሽንም ቤት ተይ እንደሚል የታጨች ሙሽሪት ያጨ ባል ሙሽራ የአባቱንና የእናቱን ቤት እንደሚተው እንደሚረሳ ይኸው ክርስቶስን መስቀል ላይ ይላላ። ምን ብሎ? ስለምን ተውከኝ ብሎ። ምን ስለሆነ ነው? ሙሽራ ስለሆነ ነው። የተተወ የመሰለው ሙሽራ ስለሆነ ነው ብሎ አንድ ሊቅ ግሩም ማብራሪያ ይሰጣል። አዎ መስቀል ላይ ሙሽራ ስለሆነ ነው። የተወደዳችሁ ክርስቲያኖች እንደ ንጽሕት ድንግል ዓለምን የምትተው ነፍስ ከዓለም ኃጢአት ጋር የምትቆራረጥ የታጨች ሙሽሪት ዓለምን ትተዋለች። ዓለምን ሳትተው የክርስቶስ ሙሽራ መሆን አትችልማ። በሰርጉ ቀን ደስታዋን ማድረግ አትችልማ። እኔ ሁሌ የሚመስጡኝ የዛሬ 10 ዓመት በዛ በሊቢያ ሁሌ ባወራቸው አልጠግብም። ሙሽሮች እኮ ነበሩ፣ ታስታውሳላችሁ? ሙሽሮች እንዴት ሙሽሮች ሆኑ ካላችሁኝ፣
ጥቅማቸውን ሁሉ ተዉ። ክርስቶስን ካዱ ሲባሉ ጣሊያንና ሌላ ነገር ይቅርብናሉ። ታዲያ ሙሽሮች አልሆኑ። ሚስት ያላቸው ብዙዎች፣ ቤተሰብ ያላቸው ብዙዎች፣ ኑሮና ሕይወት ያላቸው ብዙዎች ነበሩ። ግን ምን አደረጉ? ክርስቶስን ካዱ ሲባሉ ወደ ሰርጋቸው ገቧ። ሙሽርነታቸውን ጀመሯ። ዓለምን ተዋ። ዓለምን የምትተው ነፍስ ሁሉ የክርስቶስ ሙሽራ ወደ መሆን ትመጣለች። አስደንቁም። እነዚህ አይኤስ የሚባለው አይሲስ ምን አይነት ሰዎችን እንደገደለ ሲናገር ታስታውሱ ከሆነ በጅምላ አይደለም አምጥቼ ያረድኩት አለ። እናስ who resist to change their religion ሃይማኖቴን አልቀየርም ያሉኝ ነው ያረድኩት አለ። ክርስቶስን ካዱ ሲላቸው ጣሊያንን ካዷ። መንግሥተ ሰማያትን ተዉ ሲላቸው አውሮፓን ናቋ። ታዲያ እነዚህ ሙሽሮች አይደሉ? ወዳጄ አንተ ምን ንቀህ ነው ለክርስቶስ የታጨ መሆንህን የምትመሰክረው? እህቴ አንቺስ የትኛውን የሚያማልሉትን ከክርስቶስ ሙሽርነት የሚያርቁትን የትኞቹን ትተሽና ረግጠሽ ነው የክርስቶስ እውነተኛ ሙሽሪት ለመሆን የበቃሽው? አንዲት ሙሽሪት የታጨች ሴት ሙሽራዋን ከመጠበቅ ውጪ ምን ተስፋ አላት? በር ታለች። አንድ ተስፋዋ ሙሽራዋ መጥቶ እስኪዋሃዳት ነው የምትጠብቀው፣ በር የምታየው። ክርስቲያኖች በዚህ ዘመን ምን ተስፋ አለ? አምላካችንን ለመጠባበቅ ቀና ቀና ብለን የምናየው ሙሽራችን እኮ አንድ ነው። የምንጠብቀው ንጉሳችን አንድ ነው። የምንጠብቀው ሙሽራችን አንድ ነው። የተዘጋጀልን ሰርግ አንድ ነው። በቃል ኪዳን ቀለበት ተስፋ ያደረግነው። የተወደዳችሁ ክርስቲያኖች አንዲት የታጨች ሙሽሪት፣ ቀለበት ያጠለቀች ሙሽሪት ማንም ወንድ ቀና ብሎ እንደማያት በክርስቶስ የታጨች በሙሽራው የታጨች መስቀል ያጠለቀችን ሙሽሪት ማን ቀና ብሎ ሊያያት ይችላል? በልቧ መስቀል የተከለች፣ በእጇ መስቀል የያዘች፣ በአንገቷ መስቀል ያነገተች፣ በልብሷ መስቀል የጠለፈች፣ በሰውነቷ መስቀል የተነቀሰች፣ በመስቀል ያሸበረቀችዋን ምእመን ማን ሊደፍራት ይችላል? ለምንድን ነው በዚህ ዘመን የመጣ የሄደ ኃጢአት ሁሉ እኔና እናንተን የሚጎበኘን? የመጣ የሄደ ሁሉ የሚጥለን? በመስቀል የምንመረኮዝ በመስቀል የምንመክት መሆን አቃተን። በታጨንበት የመስቀል ሕይወት ማለፍ ቃል ኪዳናችንን ጣልን። ከዓለም ጋር አመነዘር። ለሙሽራችን ጀርባ ሰጠን። አብሬ መጥቼ ልዋሃድ ሲል ብዙ ምክንያት እየደረደርን አረፈድ። ከሙሽራችን ጋር አሁን ሙሽራችን አይደለም የቀረው፣ እኛ የታጨነውንን ኋላ ማለት የጀመርነው። አትፈልጉም እንዲህን ሰርግ? የምድር ሰርጎች ከደስታቸው በኋላ ምናልባት ሐዘን ሊኖርባቸው ይችላል። ከምድር ሰገነታቸው ወርደው ምናልባት ሊወድቁ ይችላሉ። ከምድር እልልታቸው በኋላ ምናልባት ዋይታ ሊገጥማቸው ይችላል። አሁን የምነግራችሁ ሰርግ ግን እንዲህ አይደለም። ገብተን የማንወጣበት፣ ሞልቶን የማንጎልበት፣ እልል ብለን ዋይ የማንልበት ልዩ ሰርግ እግዚአብሔር በሰማይ አዘጋጅቷል። ይህንን አጽንተን መጠበቅ ከኛ ይጠበቃል። ምዕመናን
መስቀልን የተመረኮዘችዋን ማን ይደፍራታል? አባ ጊዮርጊስ ዘጋስጫ እንደተናገረው እኮ ነው። የመስቀል ማማተብ ሴጣንን ይመረዋል እንዳለው እኮ ነው ወገኖቼ። ቺ ሙሽሪት ያረፈደችበት ትሆን? እዛ መኃልየ ሰሎሞን ምዕራፍ 5 ላይ አንድ አሳዛኝ የሙሽራና የሙሽሪት ታሪክ ተዘግቧል። እንደምታውቁት ተስፋ አረጋለሁ። ሙሽራዬ ና ብላ ጠራችው አንዲት ሙሽሪት። ሙሽራዋም ድምጿን ሰማና መጣ። መኃልየ ሰሎሞን ምዕራፍ 5 ከዛ ምን ሆነ መሰላችሁ? ሙሽራው ድምፅ አሰማ። መጥቻለሁ አላት። ደጇን አንኳኳላት። እሷ ምን አለች? የውዴ ቃል ነው፣ ልቤ ነቅቷል፣ እኔ ተኝቻለሁ፣ እርሱም ደጅ ይመታል አለች። ልቧ ነቃ፣ እሷ ግን ተኛች። ሙሽራዋን ድምፅ እየሰማች ማለት ነው። የተወደዳችሁ ክርስቲያኖች እውነት እንነጋገር ከተባለ የሙሽራዋን ድምፅ እየሰማች የምትተኛ ነፍስ ምን አይነት ነፍስ ነች? ወገኖቼ ኑ እዩት እየተባለ ብዙዎቻችን ማየት አልፈለግንም። ዛሬ ሰርግ ቤታችን የት እንደሆነ ታውቃላችሁ? የሁል ጊዜ እኮ ቅዳሴያችን ነው። የተወደደ መድኃኒታችን ኢየሱስ ክርስቶስ የሚቆረስበት፣ ስጋው የሚቆረስበት፣ ደሙ የሚፈስበት፣ ወደ ጌታ ተድላ ደስታ ግባ ተብሎ የተነገረባት በቅዳሴያችን ላይ ያለው የስጋው ደሙ እኮ ነው ወገኖቼ። ይሄ እኮ ሰርጋችን ነው። ብዙዎቻችን ይሄንን ሰርግ ትተን እየሄድን እንደሆነ ታውቃላችሁ። ማስቀደሳችን አልቀረም፣ እናስቀድሳለን። ብዙዎቻችን ግን መዋሃድ አቅቶናል፣ መጨከን አቅቶናል። ልባችን እኮ ነቅቷል። ልንዋሃደው እኮ እንፈልጋለን። ነገሩ እኮ ገብቶናል፣ ተገልጾልናል። ግን ደግሞ ለሽ ብለን ተኝተናል። እንደዚህች ሙሽሪት አታሳዝን? ትፈልገዋለች እኮ፣ ድምፁን ትሰማዋለች እኮ፣ ጨክና ግን መዋሃድ ግን አልቻለችም። አታሳዝንም እቺ ሙሽሪት? ምናልባት በዚህ ዘመን ያለን ምዕመናን እንደዚች አይነት ሙሽሪት ሆነን ይሆን አላውቅም። ልቧ ነቅቷል፣ እሷ ተኝታለች። ሊተዋት አልወደደም። ከዛ ድምፁን ነገራት። ምን ነገራት መሰላችሁ? አንብቡት ቤት ስትገቡ እንዴት ይመስጣል። የሌሊት ነጠብጣብ ቆንዳላዬን አርሶታል፣ ውርጩ መጥቶኛል፣ ጤዛው አልሶኛል፣ እህቴ ሙሽራዬ ሆይ ክፈችልኝ ብሎ ይለምናት ጀመራ። ወገኖቼ ስንት ጊዜ ነው ጉባኤ እየተደረገ እግዚአብሔር ይለመነን? ስንት ጊዜ ቅዳሴ እየተቀደሰን የተለመን ነው? ስንት ጊዜ እግዚአብሔር ይለምነን? ስንት ጊዜ እግዚአብሔር ወደኛ ይምጣ? ስንት ጊዜ ሙሽራችን ወደኛ እየቀረበ በር የሚከፍት የሚጨክን ጠፋ? ወገኖቼ እንወደዋለን እኮ ይሄው በማይመች ቦታ ተቀምጠናል። እንወደዋለን እኮ ይሄው ውርጭ ይመታናል፣ ንፋስ ይለበልበናል። እንወደዋለን እኮ ቃሉን እንሰማለን። ግንስ ይሄን ሁሉ ሲለምነን መጨከን ግን አቃተን። እሺ መቼ ነው ወደዚህ የተላ ደስታ ሰርግ የምንገባው? የላይኛው ሰርግ ቤት የሚጀምረው በዚህኛው ሰርግ ቤት ነው። ምዕመናን ለመናት። በራሴ ላይ ጠል በቆንዳላይም ላይ የሌሊት ነጠብጣብ መልቶበታል አላት። እሷ ምን እንዳለች ታውቃላችሁ? ልብሴን አውልቅ ያለው ማን ነው? ልብሴን አውልቅ ያለው እንዴት ለብሰዋለሁ? ምክንያት አልጋ ላይ ወጥቼ ያለው እንዴት ወርዳለሁ? ምክንያት ታጥብ ያለው እንዴት አድፋለሁ? ምክንያት ወገኖቼ እሱ ብርድ ላይ ቆሞ ሳለ እሷ ምንቾት ላይ ሆና ልቧ አልጨክን አለ። ወገኖቼ ምንድነው አላስጨክን ያለን? ምቾት ነው እንዳለን መከራ እየወረደብን ነው። በመከራ ውስጥ ሆነን እንኳን መጨከን ያቃተን ምኖች ነን? ዓለም አታለለን እንዳይባል ብዙም የሚያታልለን አይነት ሰዎች አይደለንም። የሚያታልለንም ምን ያን ያክል የሚያኖህልለን አይደለም። ዝም ምክንያት እሷ ምቾት ላይ እሱ ስቃይ ላይ፣ እሷ አልጋ ላይ እሱ መስቀል ላይ። ምን አይነት ሙሽሪት ነች እቺ ሙሽሪት? ምክንያት
ምክንያተኝነት አዘገያት። ምክንያተኝነት ለራሷ ይቅርታ እንድታደርግ አደረጋት። እሷ በኮንፈርት ውስጥ ናት፣ እሱ በጤዛ ውስጥ ነው። ለመናት፣ ምክንያት አቀረበች። ልብሴን አውልቅ ያለው እንዴት እለብሳለሁ ትላለች። የጸጋ ልብሷ ደጅ ቆሞ ዘጋችበት። ወገኖቼ ስንቶቻችን ጸጋችን ላይ እየዘጋን ይሆን? ስንቶቻችን ክብራችንን እየተውነው ይሆን? አሁን በልባችን ላይ የሚሰማ የሆነ ድምፅ የለም። ኑ ታረቁኝ እያለ እየለመነ፣ ኑ በጸጋ ላልብሳችሁ፣ ኑ ከእናንተ ጋር ልዋሃድ፣ ብቻችሁን አትሆኑ፣ እኔ ከእናንተ ጋር እናንተም ከእኔ ጋር ሆነን እንዋሃድ በሥጋው ደሙ እያለ እየጠራ ስንቶቻችን ዘጋ ነው። ምክንያት ደረደረች። መጨረሻ ላይስ በጣም አሳዛኝ ቃል ትናገራለች። ውዴ እጁን በቀዳዳው ሰደደ፣ አንጀቴም ስለ እርሱ ታወከ። ለውዴ ከፍትለት ዘንድ ተነሳው፣ ውዴ ግን ፈቀቅ ብሎ ነበር በማለት ዘጋችው። ታሳዝንም እና አለችው። መጣ፣ ድምፁን አሰማት፣ ተኛች። መከራውን ስቃዩን ነገራት። እሷ ምቾት ውስጥ ሆና ምክንያት ደረደረች። ከዚያ እጆቹን ዘረጋላት፣ በመስኮት ውስጥ አሳያት። ፋዘር ታድሮስ ማላቲ የሚባል አንድ ግብፃዊ ሊቅ ቁስሎቹን አሳያት፣ ተሰቀለና አሳያት አለ። ያን ጊዜ ግን አልቻለች፣ ተነሳች። ልከፍትለት የርኩ ውዴ ግን ሄዶ ነበር አለች። ታሳዝናለች። ሙሽራዋን በብዙ ምክንያት አጣች። የተወደዳችሁ ክርስቲያኖች ጊዜው አሁን፣ ነገ ዋስትና የለውም። ይሄ መንፈሳዊነት ላይ ቀጥል ይችላል። ነገ የሚባል ቀን ራሱ ላይኖር ይችላል። ከዛሬ ይልቅ የነገ የዲያብሎስ ፈተና ይበዛል። ነገ ዋስትና የለውም። ለእውነተኛ ሙሽሮች ያለው ቀን አሁን ዛሬ ብቻ ነው። እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው ሐሳቡን በደለኛ መንገዱን ይተው ይላል። እግዚአብሔር አሁን ይገኛል። የሙሽራው ጥሪ ያስተጋባል። ኑ ሙሽራችሁን እዩ ብላ ትጮኻለች ቤተ ክርስቲያን። ኑ እዩት፣ ኑ አግኙት፣ ኑ ተዋሃዱት ብላ ትጮኻለች። ኑ እዩት። አመለጣት፣ ሄደባት። ዛሬ ካልተጠቀምንበት የማንጠቀምበት ቀን ይመጣል። እመኑኝ፣ ትንቢት አይደለም። ዛሬ ካላገኘነው ነገ እናጣዋለን። ዛሬን እንደ ዋዛ ካለፍነው ለነገ ቀጠሮ ከቀጠርነው ቀጠሮ የማይሞላበት ቀን ሊመጣ ይችላል ምዕመናን። ስለዚህ አሁን ወደ መጠቀም፣ አሁን ወደ መግባት ልንመጣ ይገባል። ወደ ሰርጋችን ደስታ በንስሐና በሥጋው ደሙ ልንቀርብ ይገባል። የተወደዳችሁ ክርስቲያኖች አባፋም ስለሚባል ሰው ነግሬያችሁ ባበቃስ። አባፋም በአንድ ገዳም በተጋድሎ የኖረ መነኩሴ ነው። ከዕለታት አንድ ቀን የሰማዕትነቱ ቀን እንደሚደርስ አወቀና የሰማዕትነት ቀን በሚቀበልበት በዚያች ቀን ነጭ ልብስ ለብሶ ወጣ። ወንድሞቹ፣ የገዳም ወንድሞቹ በዚህ ዕለት አለባበሱ ግራ ተጋቡና አባፋም ምን ሆንክ ዛሬ ነጭ ልብስ ለበስ ካሉት አሉ። አባፋም መለሰ፣ ይህች ቀን የሰርጌ ቀን ናት አለ ይባላል። ወገኖቼ የኔና የእናንተ የሰርግ ቀን የቷ ናት? እስከ መቼ ሰርግ ቤት ቆይተን ሳንዋሃድ እንሄዳለን? የሰርጌ ዕለት ይልሃል። ይሄ ነው ወዳጄ። ጨሳ አቧራው ጨሰ የምንልበት አይደለም፣ ከጌታችን ጋር የምንዋሃድበት ሰማያዊ ደስታና ሰርግ የምናደርግበት፣ መላእክት የሚዘምሩበት፣ ዳዊት በገና የሚደረድርበት፣ ዕዝራ መሰንቆ የሚዘምርበት ምን አይነት ሰርግ ተዘጋጅቷል መሰላችሁ? ለእነዚህ ሰርገኞች የበጉ ሰርግ ራት ተዘጋጅቷል። ለበጉ ሰርግ ራት የሚበቁ ብፁዓን ናቸው ተብሎ የተጻፈው፣ ልብሳቸውን በበጉ ደም ያነጹ ብፁዓን ናቸው የተባለው ለነሱ የተዘጋጀች ሰርግ በሰማይ ያለች ወገኖች።
በሰማይ አለች ነጭ ልብስ የምንለብስባት ሰርግ። እሱ በደም የተረጨ ልብስ ለብሶ እኛን በሰርግ ቤት በዘላለም መንግሥት ነጭ ልብስ የሚያለብስባት፣ እርሱ እርጥብ መስቀል ተሸክሞ በነጭ ዙፋን የሚያስቀምጥበት፣ እሱ መራራ ሐሞት ጠጥቶ መናን የሚመግብባት፣ እርሱ በእንባና በስቃይ አልፎ እኛም በደስታና በተድላ የሚሞላባት በሰማይ ሰርግ አለን፣ ነጭ ልብስ የምንለብስባት። ይሄ ሰርግ እርግጠኛ ነው ወገኖቼ። አፈ ታሪክ አይደለም፣ ቲዎሪ አይደለም፣ እውነት ነው። እመጣለሁ አለ መጣ፣ ወለዳለሁ አለ ተወለደ፣ ሞታለሁ አለ ሞተ፣ እነሳለሁ አለ ተነሳ፣ መጥቼ ወስዳችኋለሁ ብሏል። መጥቶ ይወስደናል። ሰርግ አደርጋለሁ ብሏል። ሰርግ ተዘጋጅቷል። ለዚህ ሰርግ የተጠሩ ብፁዓን ናቸው ይላል። ከዚህ ብፅዕና እንድንሳተፍ ወደ ዛሬው ሰርግ መኑ ዘረ የመራዊ እያለች ወደ ምትጣራው ወደ ቤተ ክርስቲያን ሰርግ፣ ወደ ንስሐ፣ ወደ ቅዱስ ሥጋው፣ ወደ ክቡር ደሙ፣ ወደ ተድላ ደስታው እንድንገባ ቤተ ክርስቲያን ጥሪ ታቀርባለች። እናንተ የጽዮን ቆነጃጅት ኑ ውጡ። በሰርጉ ቀንና በልቡ ደስታ ቀን እናቱ የደፋችለትን አክሊል አድርጎ ንጉሥ ሰለሞንን ተመልከቱ። ሁለቱ ሰርግ ቤቶች። ለዚህ ነው ጌታችን በቃና ዘገሊላ የወይን ጠጅ እኮ የላቸውም ስትለው ጊዜ ገና አልደረስም ያላት ሰርግ ቤት ቀራንዮ ስለሆነች ነው። ለዚህ ያለ ሰርጉ ያብቃንማ። አሜን።